ቶሎ ማርጀት እና ያለ እድሜ መሞት እነዚህ ሁሉ በጥናት ነው ያሁን ዝም ብሎ የተሰበሰበ ነገር ሳይሆን በከፍተኛ ጥናት ተረጋግጦ የሰማዩ አባታችሁ ይቅር እንዲላችሁ የበደላችሁን ይቅር በሉ ፕሪኮንዲሽን ነው የተቀመጠው ቅድመ ሁኔታ ነው። ስለዚህ በእውቀት ራሴን ላለመጉዳት በእምነቴም ደግሞ ከአምላኬ ጋር ለመታረቅ ይህን ሰው ይቅር ልለው እወስናለሁ። ሰዎች እኛ ላይ ባደረጉብን ነገር ባደረጉብን ክፋት፣ ተንኮል፣ በደል ምክንያት በውስጣችን ያስቀመጥነውን ሐዘን ሪዘንትመንት የሚባለውን የበቀል ስሜት ቬንጀንስ የሚባለውን ንዴት እና እነዚህ ነገሮች ወስኖ ሪሊዝ ማድረግ መተው ማለት ነው። ይቅርታ ማለት በጣም ጠንካራ በደሎችን ይቅር ማለት ይቻላል። ኮሪ ቴምቦም ትባላለች ሴትዮዋ፣ እህቷ ደግሞ ቤትሲ ቴምቦም ትባላለች። እና ምንድን ነበር የሚያደርጉት? የደች ሰዎች ናቸው፣ ኔዘርላንድ ናቸው፣ ሆላንድ። በናዚ ዘመን አይሁዶችን ይደብቁ ነበር፣ ያስመልጡ ነበር ከሞት። በኋላ ተደረሰባቸው፣ ታሰሩ፣ ኮንሰንትሬሽን ካምፕ ውስጥ ገቡ። እዛ ካምፕ ውስጥ ራቁታቸውን ያስኬዷቸዋል፣ ይደበድቧቸዋል። እና ኮሪ ልበላት የኮሪ እህት ቤትሲ በጣም በቃ አጥንቷ ወጥቶ መጨረሻ ላይ ሞተች። ከዓመታት በኋላ ኮሪ ቴምቦም ተፈታች እና የቅርታ አስተማሪ ሆነች፣ ይቅርታ ታስተምራለች። አሁን እዛ እስር ቤት ውስጥ እየመጣ የሚደበድባቸው ሰውዬ ነበር፣ ወታደር። ለእህቷም ሞት ምክንያት የሆነው እሱ ደብድቧትን የሞተችው። አሁን ኮሪ ቴምቦም ከወጣች በኋላ ይቅርታ እያስተማረች እየዞረች ስታስተምር ጀርመን ሀገር ሄዳ ታስተምራለች። እና አስተምራ አንድ ቀን ስትጨርስ አንድ ሰው ከኋላ ሲመጣ ይታያታል፣ ሰላም ሊላት እየቀረበ ሲመጣ ሰውየው ይደበድባቸው የነበረ ራቁታቸውን ያቆማቸው የነበረ ለእህቷ ሞት ምክንያት የሆነ ደብድቦ ለመሞቷ ምክንያት የሆነ ሰው ነው። ከዛ መጣና አላወቃትም። እሱ ቀደም ስለ ካምፕ ስታወሪ ሰምቻለሁ እና እኔ እዛ ወታደር ነበርኩ፣ ያው እግዚአብሔር ይቅር ብሎኛል አለና እጁን ዘረጋላት። አሁን በዛች ቅጽበት እሷ ትግል ውስጥ ነበረች። ይሄንን ሰው ይቅር ልለው እችላለሁ እና አሰበች፣ አየች፣ እጁን እንደዘረጋ ነው እሱ። አሁን ቅድም ውሳኔ ነው ይቅርታ ያልኩሽ ለዚህ ነው። በጣም ተቸግራ ይቅር ልትነው ወሰነችና እጇን ዘርግታ I forgive you አለችው። I forgive you with all my heart አለችው። በሙሉ ልቤ ይቅርታ አድርጌልሃለሁ አለችው። ይሄን ያህል ይቅርታ የማድረግ ጥንካሬ ያላቸው ሰዎች እና እምነታቸው ግን ይረዳቸዋል። የተቀመጠው ቅድመ ሁኔታ እኔ ይቅር እንድላችሁ እናንተ ይቅር በሉ የተባሉት። ሌላ ልጨምርልሽ፣ ሩዋንዳ ነው። ሩዋንዳ በችግሩ ጊዜ አንዲት ሴት አንድ ሰው ይመጣና እጇን ቆረጣት። አንድ ልጅ ነበራት፣ የ9 ወር፣ ገደለባት። ሰውየው 8 ዓመት ነው እንደዚህ ታሰርና ይመጣል። ሲመጣ እጅሽ የቆረጥኩት እኔ ነኝ፣ ልጅሽን የገደልኩት እኔ ነኝ ይላታል። እና ታየውና ፌንት ታደርጋለች። በኋላ ቆይቶ ግን ለዚህ ሰው ይቅርታ ታደርግለታለች። አሁን ይሄ ከባድ ነው፣ በጣም ከባድ ነው። እንደዚህ አይነት አደጋ ያደረሰባት ልጇ የገደለባትን ሰው ይቅርታ ታደርግለትና ይቅርታ ማድረጓ ብቻ ሳይሆን የሚገርመው ሩዋንዳን መልሰው መስራት ለአንድ ካምፓኒ አለ። እዛ ካምፓኒ ውስጥ አብረው ይሰራሉ። ፕሬዚደንትና ቫይስ ፕሬዚደንት ሆነው አብረው ይሰራሉ። ግን በጣም ከባድ ነው። የይቅርታ አቅም ግን እዚህ ጋር ይደርሳል። ሰዎች ከወሰኑ እዚህ ጋር መድረስ ይችላል። ስለዚህ ይቅርታ በዋናነት ውሳኔ ነው፣ የኔ ውሳኔ ነው። ለመተው የማደርገው እነዚህ ነገሮች ልለቃቸው፣ ንዴቴን፣ የበቀል ስሜቴን፣ ጥላቻዬን፣ መራራነቴን ለመተውና ለመጣል የምወስነው ውሳኔ እሱ ይቅርታ ይባላል። ይቅር ማለት መቻል እጅግ በጣም ጠቃሚ ነው። በህይወታችን ውስጥ ሊኖሩ ከሚገባ ልናደርጋቸው ከሚገባ ትልቅ ነገሮች ልንለማመዳቸው ከሚገቡ ነገሮች አንዱ ሰዎችን ይቅር ማለት መቻላችን ነው። ጥቅሙ ደግሞ ለነሱ አይደለም፣ በዋናነት ጥቅሙ ለራሳችን ነው። ሌሎችን ይቅር ማለት ትልቁን በውስጣችን የተቀመጠ መርዝን አውጥቶ የመጣል ያህል ነው የሚቆጠረው። ይቅር አለ ማለት አንደኛ ከካንሰር ጋር ተያይዟል። አሁን 61% የሚሆኑ የካንሰር የትኛውም ካንሰር ህመምተኞች ሲመረመሩ ቂም አለ በውስጣቸው፣ ይቅር አለ ማለት አለ በውስጣቸው። እና ካንሰርና ይቅር አለ ማለት አንፎርጊቭነስ እና ካንሰር በደንብ ተገናኝቷል። እንደውም በካንሰር ህክምና ላይ
አሁን በሰለጠነው ዓለም የካንሰር ህክምና ሲሰጡ ኬሞቴራፒ ተወስዶ ሬዲዬሽን ቴራፒ ተወስዶ ሰርጀሪ ተሰርቶ እንደ ህክምናው አካል ተደርጎ የፎርጊቭነስ ቴራፒ ይሰጣል። ሰዎቹ የካንሰር ህመምተኞቹ ፎርጊቭ እንዲያደርጉ ይቅርታ እንዲያደርጉ ህይወታቸውን ዞር ብለው አይተው ይደረጋል። ምክንያቱም ይቅርታ የመከላከል አቅማችን ኢሚዩኒቲ የሚባለውን ያሳድጋል። ለካንሰር ህክምና ደግሞ ኢሚዩኒቲ ያስፈልጋል። ድብርት፣ ዲፕሬሽን፣ ጭንቀት፣ አንዛይቲ፣ የእንቅልፍ ችግሮች ስሊፒንግ ዲስኦርደርስ የሚባሉ ከእንቅልፍ ጋር የተያዙ ችግሮችን ያመጣል። የልብ በሽታ ያመጣል። ደም ብዛት ይቅር ካለ ማለት ጋር ይያዛል። ኮሌስትሮል፣ ሃይ ኮሌስትሮል፣ ይሄ መጥፎ የሚባለው ኮሌስትሮል በጣም ሃይ ይሆናል። ሊገርምሽ ይችላል። አስም ያመጣል። የአንጀት ችግሮች ፔፕቲክ አልሰር ዲዚዝ የሚባል የአንጀት የጨጓራ ቁስለት፣ ኢሪተብል ባውል ሲንድሮም የሚባል እሱን ያመጣል። ውፍረት ያመጣል። ስኳር በሽታ፣ ከዛም በላይ ቶሎ ማርጀት እና ያለ እድሜ መሞት። እነዚህ ሁሉ በጥናት ነው። ይሁን ዝም ብሎ የተሰበሰበ ነገር ሳይሆን በከፍተኛ ጥናት ተረጋግጦ ነው። ዋናው ምንድነው? አሁን ከነስኳር ጋር የሚገናኝበት አንፎርጊቭነስ ይቅር አለ ማለት ኮርቲሶል የሚባል ሆርሞን አለ እና ያ ሆርሞን በብዛት እንዲመረት ያደርጋል። ይሄ እዚህ ኮርቲሶል ሆርሞን ከፍ ማለት ከስኳር በሽታ ጋር ይያያዛል፣ ከውፍረት ጋር ይያያዛል፣ ከአስም ጋር ይያያዛል፣ ከተለያዩ ችግሮች ጋር ከነዚህም ከአንጀት ችግሮችም ጋር ይያያዛል። እነዚህ ሁሉ ነገሮች ይቅር ባለ ማለት ብቻ ይመጣሉ። የምንይዘው የምንቋጠረው ደግሞ ቂም ጠንካራ በሆነ መጠን ስቃያችን ደግሞ የባሰ ይሆናል እና እነዚህ ሁሉ ችግሮች አሉት። እምነት ጋር ደግሞ በጣም ጠንካራ ነው። ለመሰለሽ አሁን በክርስትናው አንተ ለእግዚአብሔር መባ ይዘህ ከመጣህ ስጦታ ይዘህ ከመጣህ ከዛ መባውን ልታቀርብ ስትል ከወንድምህ ጋር ችግር እንዳለ ካስታወስክ ስጦታውን አትስጥ ይላል። ሂድና ከወንድምህ ጋር ታረቅ መጀመሪያ፣ ከዛ በኋላ አምጥተህ ይላል። የሰማዩ አባታችሁ ይቅር እንዲላችሁ የበደላችሁን ይቅር በሉ። ፕሪኮንዲሽን ነው የተቀመጠው፣ ቅድመ ሁኔታ ነው። እሱ እኔን ይቅር እንዲለኝ እኔ ሰዎችን ይቅር ማለት አለብኝ እና በደንብ አድርገው ነው ያስቀመጡት። ማለት በእምነቶች በደንብ ነው የተቀመጠው። በመጽሐፍ ቅዱስም በቁርአንም አይቻለሁኝና ይቅርታን በጣም ነው ኢንካሬጅ የሚያደርገው። እኔን ያን ያህል የሚጎዳኝ ከሆነ ይሄንን ሁሉ በሽታ ሊያመጣብኝ ካንሰሩ፣ ስኳሩ፣ ደም ብዛቱ ይሄን ሁሉ ሊያመጣብኝ የሚችል ከሆነ የሚያስረጀኝ ከሆነ ቅድም እንዳልኩሽ ነው ውሳኔ ስለሆነ ወስናለሁ። ይሄንን ሰው ይቅር ልለው ወስናለሁ። ቀላል ግን አይደለም። ብዙ ጊዜ ይቅር ማንላቸው ለመሰለሽ ይቅር ካልናቸው የሚጠቀሙ ይመስለናል። ሰዎቹ በቃ እግዚአብሔር የሚተዋቸው እነሱም በቃ የሱን ነገር ያሳየኝ እንጂ የሱን ነገር ሳላይማ ብለን እንይዛለን። ይቅር ካልነው ግን የሚተው አምላክ የሚተው ሰውየው የሚጠቀም ይመስለናል። ስለዚህ በእውቀት ራሴን ላለመጉዳት በእምነቴም ደግሞ ከአምላኬ ጋር ለመታረቅ ይህን ሰው ይቅር ልለው ወስናለሁ። ከዛ ምን ለማመዳቸው ነገሮች ይኖራሉ። ለምሳሌ ሰውየውን ካገኘሁትና ፊት ለፊት ይቅርታ አድርጌልሃለሁ ብለው በጣም ጥሩ ነው፣ ይቀላል፣ ጥሩ ነው በጣም። ካልቻልኩኝ ግን ብቻዬንም ሆኜ ስሙን እያነሳው የጎዳኝ ሰው ስሙን እየጠራው ይቅር ብያለሁ እላለሁ። ከአንደበታችን መውጣት አለበት። ሌላው ጥሩ ዘዴ ደብዳቤ መጻፍ ነው። በህይወት ካለ ሰውየው ደብዳቤ ጽፍለታለሁ። ጽፍለት ግን አስረድቼው ነው በድለኸኛል፣ በጣም ጎድተኸኛል፣ በአንተ ምክንያት እንዲሆኛለሁ፣ በአንተ ምክንያት ተጎድቻለሁ፣ አዝኛለሁ፣ ተሰብሬያለሁ፣ አልቅሻለሁ፣ በጣም ነው የጎዳኸኝ፣ ግን ይቅርታ ላደርግልህ መርጫለሁ፣ ወስኛለሁ፣ ስለዚህ ይቅርታ አድርጌልሃለሁ ብዬ ልክለታለሁ። በህይወት የሌሉ ሰዎች ሊሆኑ ይችላሉ። ለምሳሌ በህይወት የሌለ አባቴ ሊሆን ይችላል ያዘንኩበት፣ ቂም ያስኩበት። እሱም አሁን ምን ይመከራል? ለሞተውም አባቴ ጽፍለታለሁ ደብዳቤ፣ ጎርተኸኛል፣ ስታሳድገኝ እንዲያርገኸኛል ብዬ ደብዳቤ ጽፍለትና የምልክበት ቦታ የለም አይደለም፣ አቃጥለዋለሁ። ደብዳቤው ሳቃጥለው ያ ከኛ ውስጥ መውጣት አለበት። ሪሊዝ ነው፣ መልቀቅ ነው። እና ከአእምሯችን ከልባችን ውስጥ አውጥተን ስንለቃቸው እኛ ሰላማችን ይጠበቃል። በጣም ደስተኞች እንሆናለን። እጅግ በጣም ደስተኞች እንሆናለን። ብዙ ጊዜ ሰዎችን ስታናግሪ የሚጎዳቸው ነገር ውስጥ የተቀመጠው መርዝ ነው። ይቅር አለ ማለት በቃ መርዝን አስቀምጦ መጠበቅ ማለት ነው።
አንዳንዱን የያዝነውን ቂም ላናውቀው እንችላለን። ይቅር አላልንም። በወላጆቼ ላይ ሀዘን ሊኖርብኛል ግን ላላውቀው እችላለሁ። ድሮ በጎዱኝ፣ ትምህርት ቤት ባሾፉባቸው፣ በቀለዱባቸው እንደዚህ ሰው ቂም ይኖራቸዋል። ይቅር ያላሉት ግን ላያውቁት ይችላሉ። ከስነ ልቦና ባለሙያ ግን ጋር አብረሽውን ስትነጋገሪ ምንድነው ሳብኮንሺየስሊ የተደበቀውን ነገር ያወጣዋል። እሱ ጥያቄ ስጠይቅሽ ልጅነትሽ እንዴት ነበር? ከእናትሽ ጋር እንዴት ነበር የምታሳልፊው? ከአባትሽ ጋር ደስተኛ ነበርሽ? ኤሌመንተሪ ስኩል ስልሽ ከዛ ይመጣል ብቅ ይላል። የሚያናዱሽ ልጆች ነበሩ? የሚያበሽኩሽ የሚሰድቡሽ ልጆች ነበሩ? ስለ አሁን ወደ ሜሞሪሽ አመጣዋለሁ። ትልቅ ከሆንሽ በኋላ የተጎዳሽበት ከሆነ አሁን እሱን እየዳሰስኩ መጣና እዛ ጋር ደርስና ስለ ጓደኞችሽ ስለ ስራ ቦታ እንዲህ ስጠይቅ ብቅ ይላል ያ ነገር። አይብሻለሁ ወይ ታለቅሻለሽ ወይ ልትናደጂ ትችያለሽ። ስለዚህ የተደበቀው ነገር ሳብኮንሺየስ የተደበቀው ነገር ይወጣል። ከዛ እሱን ይዘውና ከዚህ ጉዳይ ጋር መነጋገር አለብን ላለው እና ያንን ሰው ይቅር እንድትይ እረዳሻለሁ በማሳየት በማስረዳት በማስተማር በስነ ልቦና ድጋፍ በማድረግ እነዛን ሰዎች ይቅርታ እንድታደርግላቸው እረዳሻለሁ ማለት ነው። ስለዚህ ባለሙያ ድጋፍ ያስፈልጋል። በጣም ያግዘናል። አሁን ለምሳሌ ክርስትናን ተመልከች። ክርስትናን ስታይ ትልቁ የይቅርታ ምሳሌ ጌታችን ነው፣ ኢየሱስ ክርስቶስ ነው። መቼ ነው ይቅር ያለው? እዛው መስቀሉ ላይ ሆኖ ደሙ ሳይደርቅ ቁስሉ ሳይጠግን እዛው ላይ እየቃሰተ ፊቱ በደም ተለውሶ ሰውነቱ በደም ተለውሶ የተገረፈበት ቁስል እየቆጠቆጠው የሾህ አክሊሉ ቁስል እየተሰማው እዛው ጋር ነው የሚሰሩትን አያውቁምና ይቅር በላቸው ያለው። ይሄ ምን ያስተምርሻል? ያደረጉበት ነገር ቀላል አይደለም። ይቅር በላቸው ሲል እሱ ይቅር ብሏቸው ነው። ይሄ ደግሞ ኦን ደ ስፖት እዛ ቦታ ላይ ይቅርታ ማድረግን ያስተምራል። እሱ ብቻ አይደለም። እኔ ስንት ጥፋት አጥፍቻለሁ በዘመኔ፣ ስንት በደል በድያለሁ። እሱ እግዚአብሔር ደግሞ ምህረት አድርጎልኛል፣ ይቅርታ አድርጎልኛል። እሱ እኔን ይቅር ካለኝ እኔ ደግሞ ሌሎችን ይቅርታ ማድረግ ይጠበቅብኛል ቃሉ እንደሚል። አሁን እንግዲህ ሌሎች የበደሉንን ነው ስናይ የነበረው። እኛ ደግሞ የበደልናቸው አሉ። ቅድም ያልሽው ኮንፌስ ማድረጉ፣ ጥፋትን ሄዶ መናዘዝ ለነፍስ አባት ይሁን በካቶሊሲዝም ሄደሽም በተሰወረ ቦታ ለብቻ እሱ አሁን እንዴት አይነት ጠቃሚ ነው! እንዴት ጠቃሚ ነው! በህይወቴ ይሄን አድርጌያለሁ፣ አጥፍቻለሁ፣ በድያለሁ፣ ማድረግ የሌለብኝ ነገሮች አድርጌያለሁ ብሎ አውጥቶ መናገር መቻል፣ ይሄም ደግሞ ሌላ ቴራፒ ነው እና እምነቶች በእኔ እምነት ከስነ ልቦናም የበለጠ ይረዳሉ ብዬ ነው የማምነው። መጨረሻ ላይ ክሎዠር የሚባል ነገር አለ። አሁን በአገርም ደረጃ ይቅርታን በአገርም ደረጃ ስናመጣው አሁን ለክሎዠር ማለት ያለፈውን ስላለፈው ዘመን በግልም ይቅርታ መጠየቅ ያለብኝን ሰዎች በሙሉ ይቅርታ ጠይቃቸዋለሁ። ይቅር ማለት ያለብኝን ሰዎች በሙሉ ይቅር እላቸዋለሁ፣ ሪሊዝ አረጋቸዋለሁ። ከዛስ ክሎዠር አድርጋለሁ፣ እዘጋለሁ። ያለፈው ምዕራፍ ተዘግቷል። በይቅርታ ያለፈውን ነገር በሙሉ መዝጋትና አዲስ ጅማሬ ማድረግ እና ደግሞ ደስ ይላል። አዲስ ጅማሬ ሁሉን ይቅር ብለሽ ይቅርታ ጠይቀሽ አዲስ ጅማሬ ማድረግ ያለፉ በደሎቻችንን ትተን ረስተን ይቅርታ መጠየቅ ያለብን ነገሮች ካሉ ይቅርታ ተጠያይቀን ያለፈውን ዘመን መዝጋት አለብን። ይሄ ታሪክ እየጎተትን ማምጣት የለብንም። ለመጣያ የሚሆኑን ታሪኮች ያን አድርገን ክሎዠር ቢበጅ ለኢትዮጵያ ክሎዠር ብታገኝ በጣም የሚያስፈልጋት ነገር ክሎዠር ነው ብዬ አስባለሁ።